እናቴ ትሙት አልደበረኝ ማን በጣም ነው የደበረኝ ማን በጣም ነው ወያላ ያበሽለቀኝ ነው ወረላ ስማ ሁሉንም ጨዋታ እኮ አታሸንፍ ኖርማል ነው እንዴት የሊቨርፑል አሸናነፍ እንሸነፋለን ላስት ሚኒት ይገባብላል እኛ ያርለ ይውል ባጃሽልና ቶሲን አደረብዮን ይዘን የገባን በቤንች ተከላካዮቻችን ገባር አስቶን ቪላ ምርጥ ቡድን እኮ ነው ስንቶቻችሁ ናችሁ አስቶን ቪላ የምትችሉት ገባርለ ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት ባክ ቱ ስኩዌር ዋን ፈታ እኮ ነው በቃ አሁን ውርዝናም ጃንዋሪ ላይ ነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫው ኖርማል እኮ ነው አልደበረኝ ምንም ነው ያልደበረኝ በጣም ነው የደበረኝ ደግሞ ማንቹኒያ 19 ቡድን ይደግፋል ሰው 19 ቡድን ዝም በል እስቲ 19 ቡድን ይደግፋል ሰው ኖርማል ነው ሁሉንም ጨዋታ አታሸንፍ ሁሉንም ጨዋታ ማሸነፍ እኮ አይቻልም ገባህ አይደል በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጥርበታለን ምንም ማድረግ አይቻልም ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጥርበት አቆጣጠር አለ እንደዚህ አይነት አቆጣጠር ነው ዛሬ የሚቆጥረው ቆልፈማ ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል ሁለተኛ ቡድን ማን ሲቲ ነው ይላል ቅድም ሁለተኛ ቡድን አስቶን ቪላ ነበር ኖርምዬ ነው የትኛው ወንድ ቡድን ነው ቀበቶ ያሰረ አርሰናልን ዘንድሮ ዋንጫ የሚነጥቀው በመጀመሪያ ቪላን አድንቀን ቪዲዮአችንን እንጀምራለን በሁለተኛ ደረጃ ማለት ነው ሚኬል አርቴታ ከአመት ዓመት ከስተቱ የማይማር ኮች ነው ማርቲን ኦዲጋርድ እኔ ስቲፋኖስ ኮች ብሆን ማለት አይደለም ካፕቴን አድርጌ ላስገባው ተጠባባቂ ወንበር ላይ ራሱ አላስቀምጠው ስፔሻሊ ዘንድሮ ማለት ነው ሳካ መቀየር አልነበረበትም ሳካ ከረፍት መመለስ አልነበረበት ኢዚ ነው መውጣት ያለበት ኦዲጋርድ ነው መውጣት የነበረበት በዛሬ ጨዋታ ላይ ሚኬል ሜሪኖ መጀመር ነበረበት ለእናንተ ልቶ ከአመት ዓመት ግን ቪላ ምን አይነት ባህሪ እንዳለው ያወቀ ተመሳሳይ አፕሮች ተመሳሳይ አቀራረብ አሁንም ቢሆን ግን የኔ የስቲፋኖስ ጥያቄ ሁሌም ላይቭ ላይ እንደምላችሁ አርሰናል ካልበላው የትኛው ቀበቶ ያሰረ ቡድን ነው መጥቶ ፕሪሚየር ሊጉን የሚበላው አስረዱኝ ምንድነው ኤቪደንሳችሁ አርሰናልን እገሌ ቡድን በልጦት ዋንጫ ይበላል ምቱ በዛሬው ጨዋታ ላይ ግን ቪላን አለማድነቅ ኡናይ ኢሜሪን አለማድነቅ በጣም ንፉግነት ነው ለቪላ ሁላችንም ከወንበራችን ተነስተን ልናጨበጭብላት ይገባል ባይ ዘ ዌይ ቡንዲያ ኖርዌይ ሲቲ ያለ አርሰናል በጥብቅ ሲፈልገው የነበረ ተጫዋች ነው ለምን አቋሙ ወርዶ በዚህ ደረጃ ቤንች ራሱ እንደሆነ አላውቅም ግን ቆንጆ ተጫዋች ነው አስቶን ቪላ ከአርሰናል ጨዋታውን እንደተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ አባት አስቶን ቪላ ማለት ነው እኮ አለቀ እኮ አባት አስቶን ቪላ በየአመቱ ዋንጫ ስታለም ስታስብ ፍላፊት ዱቅ ብሎ ይጠብቃል አስቶን ቪላ ፈንደድ ያለሽ አንቺ ደግሞ ፈንደድ ለጠፍ አርጎ ወጥቷል አቻ ብትወጣ ልክ እንደ 3 ነጥብ ነበር የሆነት አቻ ይዞ አርሰናል ቢወጣ ልክ እንደ 3 ነጥብ ነበር መቆጠር ያለበት አስቶን ቪላ በጣም ከባድ ነው በተለይ ለአርሰናል አገኘ ማለት አርሰናል አፈንዳጅ ነው እንዴ ሁሌ ለዋንጫ ስታስብ ፈንደድ ያለሽ አስቶን ቪላ ጋር ዛሬ ሲቲ ከሰንደርላንድ ጋር አለው ሰንደርላንድ ጥሩ ቲም ነው ቢያንስ አንድ ነጥብ ይጥላል ተስፋ ታደርጋለህ እንጂ ሲቲ እየተከተለ ነው ሊቨርፑልም ተስፋ አለው መሰለኝ ይሄ ነገር ይገማ ዲፌንስ ሳሊባና ጋብሪኤል አለቀ ማንም የተካቸው ማንም ሄንካፒዮንክ ማንም ማስከ አንንም የተካቸው ጋብሪኤልና ሳሊባ የማይተኩ ናቸው ቢስሚላህ ይሄን ጨዋታ ቢስሚላህ ከተባለ ለማንም ጨዋታ ይባላል የሚገርም ጨዋታ ነበር ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት አስቶን ቪላ የሊጉን መሪ አርሰናል በሜዳው አስተናግዶ 2-1 ማሸነፍ ችሏል ሁሉ ነገር የነበረው እኔ ግን ኢምሬ ሁሌ አርሰናል ጋር ሲገናኝ በቃ የሆነ ሂሳብ የሚያወራረደው ሂሳብ ያለ ነው የሚመስለው እሱም በረኛ ማርቲኔዝ የሚገርም እኮ በቃ ዛሬ አሁን ድፍረቱ ይገርማል እነ ሳንቾ ምናምን ይቀይራል አቻ አርሰናል ጋር ሆነ ድፍረቱ አርሰናል ጋር እየተጫወተ አጥቂ ነው ሲቀይር የነበረው በቃ ፕላኑን አዘጋጅቶ ነው የመጣው ዛሬ በጣም ደፋር ቡድን ነበር የነበረው አርሰናል እንደውም ይሄ ሁላ ጉዳት አለበት ተከላካይ በጣም ጉዳት እንዳለበት የሚያስጠነኝ በዚህ ልክ አርሰናል ተከላካይ ክፍት ነው አይቻላል በዚህ ልክ ምክንያቶች አሉት ለመሸነፉ በርግጥ ግን አስቶን ቪላ ደግሞ ጥንካሬው የሚገርም ነበር ከአርሰናል ጋር ሲገናኝ የሆነ ይለየት ይላሉና 30 ነጥብ ይዘው እንግዲህ
ሁለተኛ ደረጃ ላይ መቀመጥ ይችላል። ያው ሲቲ ቀሪ ጨዋታ ስላለው አርሰናል በዛው ነጥብ መቀጠል ይችላል። ያው አሁንም የሊጉ መሪ ነው፣ ግን በተለይ ለገለልተኛ ደጋፊ በጣም ደስ የሚል ጨዋታ ነበር። እስቲ ስለ ጨዋታው የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ግባ እናውጣው ሰጠት። እኔ ደስ ብሎኛል። እርሶስ ደስ ሳላሉትም? መሸነፉ እኮ አይደለም መሸነፉማ ምን ችግር አለ? ትንሽ ቲም እኮ ይሸነፋል። የሚያወራ ትንሽ ቲም ይሸነፋል። አስቶን ቪላ ሲጀመር ባልሽ ነው እኮ አምጪ ሲልሽ መስጠት ነው። ግን ሽንፈቱ አሸናነፉ ደስ ሲል 1-0 እየተመሩ ትሮዛርድ ገብቶ አገባ። ከዛቸውኑ የሆነ ሳካ ወይ ደግሞ ዮኬሬስ አግብተው ካምባክ ሰራን ብለው ሊጨፍር 95 ላይ ሰጠት። እናቴ ተሙ ሰጠት። ጨጓራሽ ላት አንተ የትንሽ ቲም ደጋፊ ነህ። ያንተ ቲም ትንሽ ነው። ሼር አድርግለት። ሼር ኮፒ ሊንክ በደንብ ይደረግ። ትንሽ ቲም ነው ያለ። ትንሽ ቲም ኖሮ አይወራም። ዋንጫ አይባልም። ዋንጫ የሚባል ነገር አታነሳም። ምንም ብትጎብዝ አንተ ሁለተኛ ነው የምትወጣው። አስቶን ቪላ ኡናይ ኤምሪ ሰጠት። ወሬ እንዳታወራ። አንድ ወያል አልፈልግም። አሁን ታጥበሽ መተኛ ደግሞ በጊዜ ነው። ገና 11 የታባሽ ልትሄጂ ነው። በጊዜ ወደ ቤት ትገቢያለሽ። አገቢም ሰጠት። ይሄ እኮ ከአዶናይ ሰርፕራይዝ እኮ ምንም እኮ አይተናነስ። አዶናይ ይሄ ነው ሰርፕራይዙ በለን። ደስ አላችሁ አይደለ? 19 ምዕራፍ ፎቅ አቃ። ወይኔ በየሳምንቱ እየጨስኩኝ ነው እናንተ። ቪላ ሙሉ 3 ነጥቡ ይገባቸው ነበር። እኔ ምንም የምክደው ነገር የለም። ግን ኡናይ ኤምሬ የሚሉት ተንከሲስ ከነ ቡድኑ እንደው ፈርሶ ይቅር እንቅውነ ቡድን እንደው በወረዱ ምን አይነት የተረገመ ቡድን ነው? 4 ዓመት ሙሉ ስቃያችንን ታበሉናላችሁ። እነ ኒውካስልን እነማንን ያኛውን መላጣ ተገላገልኩ ስል ብሏል። እነሱን ተገላገልን ስንል ከዓመት አትፈቱንም። ከየት ነው? ከማንቸስተር ደጋፊ እኮ በላይ እኮ ነው የሆናችሁብን እናንተ እንቅፋት። ዛሬ አርሰናል አይደል እንዴ ሐሞት የላቸው። ለነገሩ ደከማቸው። ሮብ ማታ ተጮቶ ቅዳሜ ምሳ ሰዓት ኤአይ አይደሉ ሮቦት አይደሉ። እንግዲህ ደክማቸዋል። ሰው እነሱም እንደኛ ሰው ናቸው። ወይኔ ብሩክ ዛሬ ማለት ነው ማንንም መውቀስ አንችልም። ዝም ብሎ ማልቀስ ነው ዛሬ። ወይኔ እንዴት ነው የሚገፋው? አሁን ቅዳሜና እሑድ እንዴት ነው የሚገፋው? እንደው በሌላው እንኳን እንዳልጽናና ያቺ የፈረደባትም ሰኞ ማታ ነው የምትጮተው። ወይኔ ብሩክ አለቀሃለኝ እኮ ይሄ ገጣባ ቡድን አለቀሃለኝ። አረ በእናታችሁ ቋጠሯችሁን ፍቱልን። ምንም እኮ እኔ እንዴት እንደገባ ሁላ አላውቅም እኮ። ምንድነው ዝም ብለው የሆነ ማደንዘሻ ሰጥቷቸው ነው ሲሮጥ ዝም ብለው የሚያዩት? ካምባክ ማድረግ እንችላለን። ካምባክ የሚሰራ ቤንች ላይ የተቀመጠ ጸዴ ስኳድ አለን። ኦዴጋርድ መግባት አለበት። ገብቷል፣ ግን መግባት ወይም ደግሞ መንቃት አለበት። ኢዜ ደግሞ ቦታው አልተመቸውም። በቃ አርቴታ ወስን ትሮሳርድን ወይ ማርቲኔሊን በቃ በቦታቸው መጫወት አለባቸው። ሜሪኖም ዛሬ ቀዝቅዟል። ታካዬ በጣም አሪፍ ነች። ጋይስ ካምባክ ይኖራል። አረ ተቃጠልኩኝ ወገር። አረ እኔ ነደድኩኝ ጀሞ ወዴት ሄጄ እኔ ወይ ብዬ ወጣልኝ። ብዬ ማለት ምን አይነት አበሳ ነው በእናታችሁ። እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ። ሸቃባ ራሱ እኮ አይገልጸውም። ኡናይ ኤምሪ ቆይ ምን አደረግ ነው? እኛ አባረር ነው እንጂ አንፈልግም። በቃ እኛ ነው ተመጥንም ላሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን። ዞር በልልናል ነው። አንተ በጣም ብዙ እንቅፋት የሆነ ሰው አይተህ ሊሆን ይችላል። አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብን እኛ ላይ የለም። በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም። ምን አይነት ደካማ ቡድን ያሳየ ነው ዛሬ። ምን አይነት ዴቪድ ራያ ዛሬ ቆንጆ ሎጭ ይበልቷል። በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል። ለማንኛውም ግን ተሰጥቶናል፣ መቀበል አለብን። አሚን ብለን ነው መቀበል ያለብን። ተሰጠን፣ ገባልን። ምን አይነት አበሳ ነው በእናታችሁ። እኔ ራሴ ምን ላደርግ መጣሁ? በዛው እንደጠፋው ብቀርስ ምን አይነት ነገር። ምንም አልልም። በቃ የሚገባው ቲም 3 ነጥቡን አሳክቶ ወጥቷል። ከአርሰናል ተጫዋቾች በላይ የቪላ ተጫዋቾች 3 ነጥቡን በደንብ ነው የፈለጉትንም አሳክተው እንግዲህ ነጥባቸውን 30 አድርሰው በሊጉ ሁለተኛ ላይ ተቀምጧል። የማንቸስተር ሲቲን ጨዋታ ይጠብቃሉ። በቃ የሚገባው ቲም ነጥቡን አሳክቶ ወጥቷል። በቃ ዘንድሮም በቪላ ነጥብ ጥለናል። አርቴታ መች ቪላን አሸንፎ 3 ነጥብ እንደሚያሳካ እኔ አላቅም። ምንም ምክንያት ኤክስኪዩዝ ማድረግ መደርደር አይጠበቅብንም። በቃ 3 ነጥብ አተናል ዛሬ። የሚገባው ቲም ደግሞ በአግባቡ 3 ነጥቡን አግኝቶ ወጥቷል።
ለእኔ የሚታየኝ ይሄ ነው። ቅር ካላችሁ አይመለከተኝም። ሌላው ደግሞ ቡካዮ ሳካ ላይ አፋችሁን የምታላቁ የአርሰናል ደጋፊዎች ታድባላችሁ፣ ስርዓታችሁን ትይዛላችሁ ማለት ነው። ምንም የምለው ነገር የለኝም ሌላ በቃ የዋንጫው ቡድን ልክ 2023-24 ቀድሜ ቪዲዮ እንደሰራሁበት ማለት ነው 2023-24 ነጥብ እንዳስጣለ አስቶን ቪላ በስርዓት በልጦ ልክ እንደ ትልቅ ቡድን ተከብሮ ተጭኖ የሚገርም 3 ነጥብ አሳካ ሁለተኛ ላይ ተቀምጧል። ስለ አስቶን ቪላ አይደለም ወሩ ስነግርህ ነበር። አንተ የሚያሸንፍ ያለው ላይ መስልማ እኔ ዊን ብየዋለሁ። ትኬት ቴሌግራም ላይ ገብታችሁ ማየት ትችላላችሁ። አስቶን ቪላ የሚችል ቡድን ነው። ለአንተ የሚያንስ ቡድን አይደለም። ኤምሬ አርቴታን ይበልጠዋል። ማባረር አልነበረብህም። ዋንጫ ይሰጥ ነበር እስካሁን ማለት ነው። አሁን ማንቸስተር ሲቲ የሚያሸንፍ ከሆነ በ3 ከዛ ውጭም ራሱ እንዴት እንደተጠጋይ ራሱ አስቶን ቪላ አንተ ዋንጫ ቡድን አይደለም። እመን። አሁን ተረጋግቼ ላስረዳችሁ። እኔ ምለው ማለት ነው የአርሰናል ተጫዋቾች ቴስቴስትሮናቸው ልክ ነው ወይ እንዴ? 3 ዓመት ተከታታይ እንዴት ነው አንድ ቲም እንደዚህ ጨጓራዬን የሚልጠኝ? 3 ዓመት ተከታታይ ዴ እንዴት ሜዳ ውስጥ ሲገቡ ቴስቴስትሮናቸውን አይመረመሩም? ቆይ ምን ማለት ነው እንዴ? ስገባ እኮ ማለት ነው ለምን 2 ሴንተር ባክ አይደለም በሴቶች ለምን አንገባ? በሴቶቹ ማለት ነው በሴቶቹ ብንገባ ራሱ ዛሬ ማሸነፍ ነበርበት። ምክንያቱም 3 ዓመት ተከታታይ እኔ አልናደድም። ምን ናደደኝ እሱ አይደለም። ምን ስላችሁ ኖርማል ነው ግን ማለት ነው 3 ዓመት ተከታታይ ያሸነፈንን ቲም አዌ ሄደ ለምንድን ነው ማታሸንፉት? ለምን ዛሬም ያሸንፈናል? ዛሬም ቴስቴስትሮናቸው መጠናት አለበት እንዴ? ኧረ በስመ አብ እኮ ምድረ ወያላ ግባና አውጣው ነግሬሽ ነበር እኮ ትበረግጊያለሽ፣ ትደነግጫለሽ። ፊቲን ከጀርባሽ ስታይ እኮ ብዬሽ ነበረ። ጀመርሽ፣ ያው ውሃዋ ማለት ጀመርሽ፣ መንቀጥቀጥ ጀመርሽ። በትክክለኛ ሰዓትሽ ዲሴምበር አይደል? ትክክለኛ አልዘገይሽም። እናንተ አያዛንፉም እነዚህ ሰዎች። ወያለው ሰዓት አያዛንፍም፣ በቀጠሮ ሰዓት ነው። ጀመርሽ። አሁን የአንቺ ዳውንፎል አሁን ይጀምራል። ቲክ ታክ ጀመርሽ። አሁን ታንጠባጥቢዋለሽ ይሄንን ፖይንት። አሁን እኮ ነው የሚለየው እንክርዳዱ ከስንዴው፣ ገለባው ከስንዴው የሚለየው አሁን ነው፣ ዲሴምበር ላይ ነው። ገባሻል? እኛን የፈለገን እንኮታኮት፣ ነገር ግን ሲቲ እዚህ ላይ ነው ያለው። እንዲህ ሂኪ ማለት ነው እያለ እያሸተተ ጀርባሽ ላይ ነው ያለው። የትም አትሄጂም። ምላስሽ እኮ የዓለማችን ምርጥ አስቶን ቪላ እያገላበጠ የሚጠረጥብሽ እንዲህ እያገላበጠ ማለት ነው የሚያሸሽ ምላስ ብቻ። ይመቸን አባቴ ይመቸን። ዛሬ ነጥብ እንዳንጥልኛ ብቻ ዋናው እሱ ነው አባቴ። ውይ በክልሻለሁ። ከዛ አላለ ይቻላል። ቋጥሯችሁን ሰርቷል ዛሬ ማለት ነው። ቪላ እንዳረካኸኝ እረፍ። ቋጠሮ ሰርቷል። የ19ኙ ቲም ቋጠሮ ሰርቷል። እኔ ዛሬ እግዚአብሔርን አርሰናል በቃ እኔ ዛሬ አቻረገ በቃ ካምባክ ያደርጋል። ማርቲኔሊ ሲገባ ነገሮች ብልሽት ተብለውብኝ ህይወታችሁ እንዳስደሰታችሁ ደስ ይበላችሁ። ከኛ በላይ ናችሁ ከሆነ ወይኔ ማንሲቲ ዛሬ ጣል። ወይኔ እኔ በቃ ህይወቴን ነው ማጣው ዛሬ። በቃ ዛሬ ታውጡኛላችሁ። ማንሲቲ ከሰንደርላንድ ከተሸነፈ ታውጡኛላችሁ። ወይኔ ጋድ ለእኔ ሁሉ ደስታ ይገባኝ። በቃኝ ደስታ በቃኝ። አንዴ ላስቶን ቪላ በስመ አብ ምን አይነቱን ቪላን የተመለከትነው። ኧረ በስመ አብ መድፉን አስቆሙት። እንግዲህ አርሰናሎች እንግዲህ በቪላ ዛሬ ቪላ ፓርክ ላይ 2-1 በማቲካሽና በቡንዲያ ጎል እንግዲህ ተሸንፈው ወጥቷል። ምን አይነቱን ድንቁን አስቶን ቪላን የተመለከትነው በእናታችሁ እስከ መጨረሻው ድረስ ለማጥቃታቸው እጅግ በጣም ደስ የሚል ደበደቡ፣ አስቆጥሮ ወጡ። በቃ ይችላሉ ዛሬ ቪላ በጣም በምርጥ ብቃት ተጫውቶ አሸንፎ ወጥቷል። ማቲካሽ ራሱ ምን አይነት ግብ ነው ያስቆጠረው! አረ በስማም ባይዜ ከግቡ ውጪ ዛሬ ካሽ የሚጫወቱበት መንገድ አረ በለው ከዛ በኋላ እንግዲህ ትሮሳርድ ለአርሰናል ተቀይሮ ገብቶ ወዲያው ነበር እንግዲህ እጅግ በጣም የሚያምር ጎል ያስቆጠረው። ግን አርሰናልን ከሽንፈት ሊታደግ አልቻለም። ቡንዲያ በመጨረሻ ደቂቃ በቃ እኔ እኮ ሰከንድ እኮ ነው የቀረው ማለት ይቻላል። አረ በስመ አብ ግን ቪላ
ሁሌ በቃ ለአርሰናል ጉሮሮ ነው የሚሆንበት። ከምሬን እኮ ነው የምላችሁ። ኧረ በስመ አብ። ብቻ ግን አርሰናል የትልልቆቹ ተከላካዮች የሚባሉት ገብርኤል ማጋሌሽ እና ዊሊያም ሳሊባ ካልተመለሱ እጅግ በጣም ችግር ውስጥ የሚገባ ይመስለኛል ከዚህ በኋላ ቀጣይ ባሉ ጨዋታዎች ማለት ነው። ለማንኛውም ሳሊባ በጊዜ ይመለሳል ብዬ አስባለሁ። ግን ቪላ ዛሬ የሚገርመው ቪላ ነው የተመለከተው። ደበደቡ እንደዛ አስቆጥሮ ወጡ። ይገባቸዋል። ሁለተኛ መጥተዋል ደግሞ የክለብ ሳይታወቅ ሁለተኛ ደረጃ ላይ ተቀምጧል። ኧረ ቪላ ዋ የጃፓኗ ሯጭ ኢዝ ባክ ይላል። ምን ብዬሽ ነበረ? ቪላ ቢላ እንደሚሆንብሽ ነግሬሽ ነበር። ቪላ በመጨረሻው ደቂቃ አንጀቴ ቅቤ ጠጣ። ቪላ አንተ ንጉስ ነህ፣ አንተ ሀያለ መጨረሻ ላይ አረድሽ በዘጠና ፕላስ። ቡንዲያ ምን አይነት ተጫዋች ነህ? አንቺ ሚዜ ሩጫሽ እስከዚህ እስከ አስቶን ቪላ ድረስ ነው። የአንቺ ሩጫ እስከ አስቶን ቪላ ድረስ ነው። ቪላ ይችላል። ቢላን ይሆንብሽ፣ አንጀቴ ቅቤ ነጠጣው። ከጨዋታው ጋር በተያያዘ ፈጣን አስተያየት ማለት ነው። አንደኛ አርቴታ በቃ ዛሬ ያልተረጋጋውን አርቴታን ያየ ነው። እኔ ላይክ ኡናይ ኤምሪ በተከታታይ በቃ ወይ ያሸንፏል ወይ ነጥብ እንዲጥል ያደርገዋል እና የሱ ትራውማ አለበት እና በጣም ያልተረጋጋውን አርቴታን ያየ ነው። ኮፒ ሊንክ እና ፎሎ ማድረግ አትርሱ እሺ። ቢያንስ ፎሎ እያደረጋችሁ አንድ ከዛ ደግሞ ቅያሪዎቹ ምናምን ነገርም እየሰሩ ይመስል ነበር እንጂ እየሰሩ አልነበረም። አይ ዶንት ኖ ላይክ በጣም የተወዘጋገበ ቅያሪ ነው። ትሮሳርድ ለምን እንደወጣ አያስታውቅም ምናምን ነገር። ማዱኬ የሚያስፈልግ አይመስለኝም እዚህኛው ጨዋታ ላይ። ማርቲኔሊ ፊት ከነበረ ማርቲኔሊ ማስገባት ይቻል ነበር ወይ ቀደም ብሎ ራሱ ማዱኬን አስገብቶ ኤዜን ቤንች ማድረግ ነበረበት ወይ ኦዴጋርድ እና ኤዜን መቀያየር ነበረበት ምናምን ነገር። ዩኬሬሽ ፊት ከነበረ ምንም ሳይሰራ ነው የወጣው ሜሪኖ። ገብታችኋላ? ላይክ ቅያሪዎቹ ራሱ ልክ አልነበሩ። እሱ ነው ዋናው ፖይንት። ከዛ ደግሞ ማለት ነው አንዳንድ ነገር ላይ ክሬቲቭ መሆን አለበት። በቃ ለምሳሌ ቤን ዋይት ልክ አይደለም አይደል? ልክ ካልሆነ ቲምበርን ወደ እንትና አስወጥቶ ወደ ክንፍ አስወጥቶ ዋይትን በካላፊዮሪ መቀየር ይችላል። ከዛ ካላፊዮሪ መሀል ማድረግ ይችላል። ስኬሊን እዛ ጋር ማጫወት ይችላል ነገር የሆነ ክሬቲቭ መሆን ያለበት ቦታ ላይ ክሬቲቭ አልሆነም። ከዛ የቀያየራቸው ነገሮች ሴንስ አይሰጡም። ከዛ ተጫዋቾቹ ደግሞ ደክሟቸዋል። ቢስሚላ ደክሟቸዋል። ተጫዋቾቹ ደክሟቸዋል። ዙቢሜንዲ የለችም። ካላፊዮሪ የሚሳሳታቸው ኳሶች ብዛት። ኢንካፔና ቲምበር ጥሩ ናቸው። የመጀመሪያቸው ነው ቋሚ ሆነው ሲጫወቱ ለሁለት ምናምን ነገር። ሳካ የምታባክነው ኳስ ብዛት። ዛሬ ራይስም ልክ አይደለችም። ጥሩ ነው በጣም እኮ ራይስ፣ ግን በቂ አይደለም። ዋንጫውን ለመብላት በቂ አይደለም። በቃ ይሄ ፐርፎርማንስ አሁን ሳምንቱን የሚያድንልን ማለት ነው የሲቲ ጨዋታ ነው። ሲቲ ነጥብ መጣል አለበት የግዴታ ማለት ነው። ቀርቦ ደግሞ ድጋሚ መከራችንን እንዳያበላል ዛሬ ሲቲን ጨዋታ ሲቲ ነጥቡን ከጣለ ቢያንስ አስቶን ቪላ የትም አይደርስም። የሆነ ቦታ ላይ ደግሞ ምንድነው እሱ ለዋንጫ ያሰጋንም ሲቲ ነው ለዋንጫ የሚያሰጋንና ቢያንስ ዛሬ ከጣለ አሪፍ ይሆናል። አሁን ነው ተረጋግተን ነገ ምናምን ነገር እናወራበታለን። ይመቻችሁ። እግር ኳስ አበደች ወንድሜ። እንደዚህ አይነት ጨዋታ እያየ እንዴት ነው እግር ኳስ መመልከት የማትጀምረው? በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቪላ ፓርክ ላይ አስቶን ቪላ መድፈኞቹ አርሰናሎችን አስተናግደው ድራማዊ በሆነ ጨዋታ 2-1 ማሸነፍ ችሏል። በጣም ያበደ ጌም ነበረ። ቪላ አርሰናልን በምን ያህል ደረጃ መፈተን እንደቻለ ተመልክተን ነበር። እርግጥ የበርካቶቻችን ግምት ነበረ በጣም ለአርሰናል ከባድ ፈተና እንደሚሆን። ነገር ግን ጨዋታውን ከሙሉ 3 ነጥብ ጋር ነው ማጠናቀቅ የቻሉት። እንግዲህ ቪላዎች በካሽ አማካኝነት 36ኛው ደቂቃ ላይ ጎል ማስቆጠር ችሏል። 1-0 መምራት ችለው የመጀመሪያው አጋማሽ ተጠናቆ ነበረ። ከመጀመሪያው አጋማሽ በኋላም እንግዲህ በሁለተኛው አጋማሽ መድፈኞቹ አርሰናሎች ቀይሮ ባስገቡት ትሮሳርድ አማካኝነት ጎል አስቆጥረው ወደ ጨዋታው የሚመለሱ ይመስል ነበረ። ታዲያ ጨዋታውም እንግዲህ በዛ ውጤት ተገባዶ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ ጭማሪ ደቂቃ ላይ ተጠናቆ 95ኛው ደቂቃ ላይ ቡኔዳ በጣም እብደት በሚመስል መልኩ ለአስቶን ቪላ ጎል አስቆጥሮ 2-1 ቪላ አርሰናል መርታት እንዲችል ማድረግ ችሏል። ለመድፈኞቹ አርሰናሎች በጣም ልብ ሰባሪ ውጤት ይመስለኛል። ጎል የተቆጠረችበት መንገድም ሂንካፔን በደንብ የሚያስወቅስ ይመስለኛል በግሌ ማለት የመጣበት መንገድ። ከዛ በተጨማሪም ደግሞ በጨዋታ ላይ በአርሰናል በኩል ያን ያህል
ትልቅ ኢንፍሉዌንስ የነበረው ተጫዋች ነበረ ብዬ አላስብም። ዴቪድ ራያ አንዳንድ ጥሩ ሴቮች ነበሩት። ከዲክላን ራይስ ውጪ ግን አይኔ ውስጥ የገባ ተጫዋች ነበረ ብሎ በዚህ ጨዋታ ላይ ለመናገር በጣም አስቸጋሪ ነው። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ መስራት ትችላላችሁ። ናና ቤት ይለያል። በፕሪሚየር ሊጉ መድፈኞቹ አርሰናሎች ከዚህ ጨዋታ ነጥብ መጣል በኋላ እዛው 33 ነጥብን ይዘው አንደኛ ደረጃ ላይ ተቀምጧል። ቪላ አስደናቂ አቋሙን እያሳየ እንግዲህ በሁለተኛ ደረጃነት 30 ነጥቦችን በመያዝ ተቀምጧል። ማንቸስተር ሲቲ ሰንደርላንድን ማሸነፍ የሚችል ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሎ ሁለተኛ ደረጃ ላይ መምጣት ይችላል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ምን ብዬ ነበረ መተህ ተከራከርክኝ። እኔ አርሰናልን ንቄ ሳይሆን ኦና ኢምሬን በደንብ እረዳዋለሁ። ኦና ኢምሬን በደንብ አውቀዋለሁ። አይ ኖ ሂም እንዴት እንደሚጫወት ሰራላችሁ። በተአምር አርሰናል ዛሬ አያሸንፍም። በየቀመርም ሰርቼ ነበር። ደብል ቻንስ ለቪላ ፉል ታይም ባይዞ ፈርስት ሃፍ ለቪላ ደብል ቻንስ ሰጥቼ የሆነች ቀመር በሌላ በኩል ሄዳለች። ፉል ታይም ደግሞ ይውጣ። ምን ብዬ ነበር የተከራከርከኝ? ምን እንደምትል አላውቅም። ኦና ኢምሬን በደም ነው የማውቀው። አቤት ካሽ ምን አይነት ጎል ያስቆጠረው! ምን አይነት ጎል! ሞርጋን ደግሞ ድሪብል ወይኔ! አረ ሙሉ ቲሙ ይችላል ድሪብል ነው የሚያደርገው። ኮንፊደንሳቸው ምናምን ይሄ ጨዋታ ብቻ ይለቅ። ምን ብዬ ነበረ? እኔ በየአመቱ ባስቶን ቪላ በየአመቱ 3 አመት ተከታታይ እንዴት ጭንቅላታቸውን አይሰማቸውም እንዴ? መግደል ነበረ መግደል። በቃ ሲገቡ ሜዳዎች ጭፍጭፍ ማተሸነፍን ጭራሽ። አረ በስመ አብ! ኧረ እኔ ምን ላድርግ? ሰከንድ አፍ እኮ አሪፍ ተጫውተናል። ዲፌንሳችን እንዴት ነው የሚያስፈራው! እንዴት ነው የሚጋለጠው! እንደዚህ ክፍት። ኧረ በስመ አብ! ዲፌንስ እንደዚህ ይከፈታል እንዴ? እንደዚህ ይከፈታል ወይ? እኔ ሌላ ነገር ማይ ነው መሰለኝ እኮ። ኧረ በስመ ቋጠሮ በከንቱ አልከሰርም። ገባልሽ እንዲሁ አስቶን ቪላ ክበሩልኝ። እንዲሁ የእናንተ ውለታ በዛብን። እንዲሁ ክበሩልኝ። ውለታችሁን እንመልሳለን። በፈለጋችሁት የሆነ ተጫዋች ውሰዱ እስኪ። ለክብራችሁ ለውለታችሁ ውሰዱ። የሆነ ተጫዋች ኮናቴ ልስጣችሁ ውሰዱ። ይችላል አስቶን ቪላ። አርሰናል ወያለው የአስቶን ቪላ ሚስት ነው። አርሰናል የአስቶን ቪላ ሚስት ነው። በየአመቱ እያመጣ ነጥብ የሚያስጥለው ጀግና የሆነ ቲም ነው አስቶን ቪላ። ይችላል አስቶን ቪላ ይችላል። እንዲሁም ይሄ ዋንጫ ለአስቶን ቪላ ነው የሚገባው ትላለህ አባቴ። እኛ የቋጠር ነው እኛንን የምንፈተው። ጠባትልም ነው የምልህ። ጠባትልም ነገርኩህ እኮ። እንቅልፌን ትቼ ቁጭ ብዬ ቋጥራለሁ ብዬ ነበርኩ። ገባልሽ አሁን ምድረ ወያላ 3 ነጥብ ጥለሻል። ግባለት። ይሄ ቡዳ የሆነ ቡድን ነጥብ እንደሚያስጥል መጀመሪያም ታውቁኛል። አምናም ካቻምናም አስቶን ቪላ ሁሌ እንዳስለቀሰች ነው ወያለው። አቤት ምን አይነት ቀን ነው በፈጣሪ ስም ጀማአው። እኔ ገጠር መግባቴን ተውት። እኔን ትታችሁ ጎስትን ነው ገጠር የምናስገባው። ግባለት ወንድነን እግዚአብሔርን። እንደ ዛሬ አርሰናል ሽንፈት አስደስቶኛ አያውቅም። ከሲቲ ጋር ያላችሁ ነጥብ ልዩነት ዛሬ ሲቲ ያሸንፋል፣ 2 ይሆናል። ቪላም መጥቶብሃል፣ ከ3 ሆኗል ከቪላ ጋር ትወርዳለህ ገና። ከደቂቃዎች በኋላ በርንሞዝን እኛ ስንለጥፈው ከኛ ጋር ያለሽ የነጥብ ልዩነት ስንት ይሆናል? 6 እንጨርሳለን ማለት ነው። ጀማ ወያለው ጠብቀኝ፣ መጣውልህ። መልካም ምሽት። ኧረ ቪላ እንደው በምታምነው ይዣለሁ። ተወኝ። ኧረ ተወኝ። ዋት በለው ዋት ታስብላ። እንዲህ ችግር ምንድነው? ቆይ ኧረ በኪዳነ ምሕረት ችግር ምንድነው? እኔ ፕሪሚየር ሊግ በመጣ ቁጥር አዲስ አበባ በመጣ ቁጥር አንተ መበቀለስ ወይስ ዋንጫ መብላት ለያዝሽ? እኔ ችግር ምንድነው? ከኔ ጋር እንዴ እኔ ካንተ ጋር ልመላለስ ወይስ አመት ቁጥር ይልበስ? ኧረ ተወኝ፣ ስለ መድኃኒዓለም ተወኝ። ኧረ ተወኝ። እንደው አንዴ መሰለ የተከላካይ ስኳድ ዲፕ ያለው ቤንች ላይ ስኬሊ ማይታው። ኧረ በስመ አብ ከጉዳቱ አልሆነን ከውጤቱ አልሆነን። ኧረ ቪላ ተወኝ በቃ።
ወይኔ አረቢ ባንዳቸው ተበሳጭቶ ወጣ። ጭራሽ 2-1 ኡናይ ኤምሪ አንተ ሸሌ ቦይ ግማታም ቦይ። አረ በአላህ ከዓመት እስከ ዓመት ቀጠቀጠን እኮ በአል ምንድነው ነው ከኡናይ ኤምሪ እኔ ስላልቻልክ አይደል የተባረርከው? እንዲህ የምትችል ከሆነ አርሰናልን አትሰራውም ነበር? አረ ቢስሚላህ አረ ከዓመት እስከ ዓመት ቀጠቀጠን እኮ ዋንጫን አናስብ በአንተ ምክንያት አንተ ለጋርዲዮላ እያሳለፍክ ምሰጠን አንተ እድሜ ልክ። አረ ቢስሚላህ አንተ ግማታም የሆነ ሰውዬ በእናታችሁ እኔ አረ ቢስሚላህ ወላሂ አንዳቸው እኮ ደብሮኝ ነው የወጡት። አንዳቸው ደብሮኝ ወጥቼ 2-1 እከካም ተቃጠልን። ወይኔ በአላህ ጭራሽ ሁለተኛ መጣ። በ3 ነጥብ ነው ልዩነታችን። ሲቲ ሻሸንፍ በ2 ነጥብ አኡዙ ቢላህ። በዚህ ስኳድ ካራቅን አረ ሳሊባና ማጋሊስ አረ በአላህ አንድ እግራችሁን ቢሆን ታሸጋችሁ ትጮቹ። አረ ተቃጠልን። አረ ቢስሚላህ አረ ምንም ልረጋጋ አልቻልኩም ጋይስ፣ ምንም ልረጋጋ አልቻልኩም። ወይ ምርጡ አርሰናል ከቀሽሙ ሲቲ በ3 ነጥብ ነው የሚበልጠው፣ በ3 ነጥብ ብቻ። እሺ ምንድነው? ምን አይነት መንስኤ ነው? እሺ ምንድነው የምንለው? ምን አይነት ደቃን የገባብን? አሬው ይቻላል። ሰላም አስከባሪው ቪላ ዘንድሮም ከሰላም ጎን ቆሟል። ለሀገራችን ሰላም ሲል አርሰናልን አዋርዶታል። ባለቀ ሰዓት በቃ አርሰናል ተረጋጉ። እኔ ካሁን በኋላ ብሸነፍ ራሱ የእናንተ መሸነፍ በቂ ነው። ግን እንደማልሸነፍ አውቄው ነው እንደዚህ ምዝተው። ግን እግዚአብሔርን ይችላሉ ቪላ በቃ ወንድ የሆነ ቲም፣ ወንድ ቲም። ኡናይ ኤምሪ አስቶን ቪላ ምን አይነት ነቀርሳ የሆነ ቡድን ነው። ከዓመት ዓመት በቃ እኛ ላይ ለነገሩ ማሸነፍ የሚገባው ቡድን ያሸነፈው። አስቶን ቪላ በጣም ከኛ ተሽሏል፣ የተሻለ ጨዋታ ተጫውቷል። ኡናይ ኤምሪ በጣም የተሻለ አሰልጣኝ ነበረ በሜዳው ላይ ዛሬ ይገባዋል። በቃ ምንም ማለት አልፈልግም። በስመ አብ ቪላ በጣም ትችላለህ፣ በጣም ትችላለህ። አረ ውለታው በዛብን የዚህ ቡድን ጋይስ። ሁለተኛ ክለቤ ቪላ በጣም ነው የምትችሉት። ቪላ ነጥብ ጣለ ብዬ ቪዲዮ ልሰራ በጣም አሳዝኖኝ ማለት ነው። አይቀረቅሩትም ማለቀ ሰዓት። ለማንኛውም ሲቲ ሊድስ የሚያሸንፍ ከሆነ ነጥባቸው እኩል ይሆናል፣ እኩል ነጥብ ማለት ነው። እኔ ለቪላ ግን በቃ እኔ ምን ብለን ውለታው እንደምንመልስ አላውቅም። እንደግፈው በቃ ዝም ብለን ቪላ እንደ ሁለተኛ ክለባችን እንደግፈው። ሌላ የምናደርግለታለን መቼም። ኧረ በስመ ባለቀ ሰዓት ነግሬህ ነበረ። የቀን ጨዋታ ለምን እንደምወደው ነግሬህ ነበረ። ከአስቶን ቪላ መንጋጋ ወያላ አይነጥቅም ስጋ ይገባል። አስቶን ቪላ ይገባል። አቻ በጭራሽ አይገባችሁም ነበር፣ በጭራሽ ማለት ነው። የኔ ሰላም አስከባሪ አንቺ ወያላ ተዝረክርከሽ ነበር። ስጥት ተደረግሽ ነው የምልሽ። ይችላል አስቶን ቪላ እየገባ ዳብሊው አስቶን ቪላ ስላለ ኮሚኒቲ ላይ እየገባ እያዳሚ እየገባ